ቤቱ እንግዲህ እንደምትመለከቱት ይሄንን ይመስላል። ግርፍ እንግዲህ ከሁለት በአንድ ግርፍ የሚገረፍ ይሆናል። እንዲሁም የውስጥ ሊሾ አለው ማለት ነው። ይህ ቤት እንግዲህ የሚገኘው ጊራና ከተማ ወጣ ብለን ጎዴ የሚባል ሰፈር ላይ ነው ማለት ነው። ዛሬ እንግዲህ እንሆ ሽቦው እየተወጠረ ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደት ናችሁ? ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድ ተመልካቾች ዛሬ ደግሞ በአዲስ ስራ መጥቻለሁ ማለት ነው። እንደምትመለከቱት የአንዲት እህታችንን ቤት ሁለት በአንድ ግርፍ ለመግረፍ እንሆ ሽቦ በመወጠር ላይ ይገኛል ማለት ነው። ኢንሻአላህ በቅርብ እንግዲህ ይህን ቤት ደግሞ ግርፉም እንዲሁም የውስጥ ሊሾንም ሰርተን የማሳያችሁ ይሆናል ማለት ነው። ውድ ተመልካቾች በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። የውስጡን ሁኔታ የማሳያችሁ ይሆናል። እንደምታዩት እንግዲህ አሞራ ክንፍ በዚህ መንገድ ጽድት ብላ የተሰራች የሆነች ቤት ናት። ይሄን እንግዲህ ለዚህ ስራ የሚያስፈልጉ ማቴሪያሎች ሲሚንቶ፣ አሸዋም ቀርቧል ማለት ነው። እዚህ ጋር እንደምትመለከቱት አሸዋውም ቀርቧል ማለት ነው። ሰፈሩም እንግዲህ አካባቢ ላይ ቤታችሁ ለሰራችሁ ጎዴ እንግዲህ ወጣ ብለን ወደ ፋጅ ስንሄድ ማለት ነው እዛ አካባቢ ላይ ነው የሚገኘው ማለት ነው። ስለዚህ አሸዋውም እንደምትመለከቱት ለሊሾውም ለግርፉም የሚሆን አሸዋ እዚህ ጋር ቀርቧል። ውስጥ ላይ ስንገባ ደግሞ እንደምታዩት ሲሚንቶም እየገባ ነው ያለው። እንግዲህ ለዚህ ቤት ወደ 40 ኪስ ሲሚንቶ የሚገባ ይሆናል። እንግዲህ መጨረሻ ላይ ደግሞ አስጨመረም ተረፈም የምናየው ነው የሚሆነው። ነገር ግን ለሊሾውም ለውጩም ወደ 40 ኩንታል ሲሚንቶ የሚያስፈልገው ይሆናል ማለት ነው። ክፍሉ እንግዲህ ይሄንን ይመስላል። ይሄ ሳሎኑ ነው እዚህ ጋር እንደምታዩት። ይሄም ሊሾ የሚሰራ ይሆናል። እዚህ ጋር ስንመጣ ደግሞ ያው ኮሊደር አለ። እዚህ ጋር የልጆች መኝታ ክላስ አለ። ወደዚህ ስንመጣ ደግሞ እዚህ ጋር ደግሞ አንድ መኝታ ክላስ አለ። እዚህ ጋር ይሄን ይመስላል። ሌላው ሻወር አለ እዚህ ጋር። ስለዚህ ሁለት መኝታ ቤት ከዛ ዕቃ ቤት አለ እዚህ ሳሎን ማለት ነው። ያው ሻወርን ጨምሮ 5 ክፍል ሆኖ የተሰራ ነው ማለት ነው። 52 ቅጠል ቆርቆሮ ነች ማለት ነው ቤቷ። ይሄን ይመስላል እንግዲህ ውድ ተመልካቾች ማሻአላህ እንክት ብሎ የተሰራ ነው። መቃኑም ሁሉም ነገር እንደምታዩት ቤቱም ቁመት አለው። ይሄን ይመስላል እንግዲህ ቁመቱ ራሱ ማሻአላህ በጣም ረጅም የሆነ ቤት ነው። ለሱኑም ሁሉም ነገር በሚያምር ሁኔታ የመብራት ዝርጋታው ሁሉ ተዘርግቶ ሬዲ የሆነ ቤት ነው ማለት ነው። የውጭው ይገረፋል፣ ውስጡ ሊሾ ይደረጋል። ከዛ በኋላ ምንድነው ኮርኒስና ግድግዳ ቻክ ምናምን ደግሞ የሚሰራ ይሆናል ማለት ነው። ስለዚህ ኢንሻአላህ ሁሉም ስራዎች ሲያልቁ እንግዲህ የምናየው ነው የሚሆነው። ይሄን ይመስላል እንግዲህ ውድ ተመልካቾች ቤታችሁን ስታስመርጉ እንግዲህ ማቴሪያል እንዲቀንስላችሁ እንደዚህ ልስን ብታደርጉት በጣም አሪፍ ነው። ይህ እንደምታዩት ልስቱን በጣም የሚያምር ነው። ኖርማል ቅብም ቢቀባ በጣም ምርጥ ነው። ቻክ ደግሞ ይሄ ቢሰራ ማቴሪያል ብዙ አይፈጅም ማለት ነው። ይሄ ልስኑ እንደዚህ ካሰለሰናችሁት በጣም ምርጥ ነው ማለት ነው። ስለዚህ ማቴሪያል አሁን ላይ ጅብሰም በአሁን ባለው ዋጋ በጣም ከባድ ነው ለማሰራት። ስለዚህ ማቴሪያል እንዲቀንስላችሁ ጥቅጥቅ አታርጉት። ለምሳሌ ሙሉ ጥቅጥቅ ቢሆን ኑሮ እንደዚህ ወይ መገረፍ ነው ያለበት ወይ ቻክ ነው የሚሰራው አይደለ? ይህ ደግሞ ጥቅጥቁ ማቴሪያል በጣም ነው የሚወስደው። ስለዚህ እንደዚህ ልስን አድርጋችሁ ብታሰሩት ወጭ የሚቀንስላችሁ ይሆናል ማለት ነው። ሌላው መስኮቶቹ በሩ በጣም ማሻአላ ምርጥ ሆኖ የተሰራ የሆነ ቤት ነው። ቶፕ አለው እንደምታዩት ማሻአላ ጽድት ብሎ የተሰራ የሆነ ቤት ነው። ይበልጥ ደግሞ ሙሉ ፊኒሺንግ ሲያልቅ ደግሞ ከዚህ በላይ የሚያምርበት ይሆናል። መቃኑም እንደምታዩት ማሻአላ ተባረከላህ በጣም ጽድት ብሎ የተሰራ የሆነ ቤት ነው። ወደ ውጭ ስንመጣ ደግሞ ከጀርባ በኩል ደግሞ ይሄን ይመስላል ቤቱ ማሻአላ አቋሙ ሁሉም ምርጥ ቤት ነው። ማሻአላ ተባረከላህ ይሄን ይመስላል ውድ ተመልካቾች። ሌላው እንግዲህ ይህ ዙሪያውን እንግዲህ ሽቦ ይወጠራል ማለት ነው። ይሄው ሽቦ እንግዲህ ፑንታ ተደርጎ ተዘርግቷል። በደንብ ደግሞ እያንዳንዷ ምስማር እንጨት እያገኘች በደንብ ትወጠራለች ማለት ነው። ውጠራ ላይ ነው ትልቁ ስራ እንግዲህ የግርፉ የሚጀምረው። ውጠራ በስነ ስርዓት ምስማሯ እንጨት እያገኘች በደንብ መወጠር አለበት። ከዚያ በኋላ ግርፉ ላይ ምንም አይነት ችግር አይፈጥርም ማለት ነው። ስለዚህ ይሄን ደግሞ ሙሉ ዙሪያውን እንግዲህ ከነገ ጀምሮ የሚወጠር ይሆናል። ዛሬ ሙሉ ለብሷል ማለት ነው። ከዛ በኋላ ምንድነው የሚሆነው? እየወጠሩ ሚስማር መምታት ነው የሚሆነው። ለዚህ ቤት እንግዲህ 12 ሚፍች 15 ሚፍች ሚስማር በደንብ የፈጀውን ያክል ፈጅቶ በደንብ
መወጠር ይኖርበታል ማለት ነው። እንግዲህ ከጀርባ በኩል ያለው ሁኔታ ይህንን ይመስላል። ሌላው ውሃ ልኩም እንግዲህ እንደምታዩት ይሄ በደንብ ይጸዳል። ከዚያ በኋላ መጨረሻ ላይ ደግሞ ተኩስ የሚተኮስ ይሆናል። ተኩሱንም እንግዲህ ኋላ ላይ የምናየው ይሆናል ማለት ነው። ይህን ይመስላል ቤቱ እንግዲህ የመጀመሪያ ይዞታው ወይም የመጀመሪያ ሁኔታው ይህንን ይመስላል። ሲያልቅ ደግሞ የምናየው ይሆናል። እዚህ አካባቢ ላላችሁ ደግሞ ቤታችሁን ፊኒሽንግ ስራዎችን ማሰራት ካሰባችሁ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ቤታችሁን በስርዓት ጥራት ባለው መልኩ አድርገን ሰርተን የምናስረክባችሁ ይሆናል ማለት ነው። ሌላው ውድ ተመልካቾች እንግዲህ ማቴሪያል ሲሚንቶም እንግዲህ ጨምሯል። ስለዚህ ቤታችሁን አሁን ላይ ማስገረፍ ካሰባችሁ ምናልባት እንግዲህ ከዚህ በላይ ይቀንስ ይጨምርም ይቀንስ የሚታወቅ ነገር የለም። ባለው ገበያ እንግዲህ ማሰራት የተሻለ ይመስለኛል። ገበያው የተጨበጠ አይደለም። አሁን ከ2200 ነው ቀጥታ ወደ 2600 ከፍ ያለው ማለት ነው። ስለዚህ ውድ ተመልካቾች ቪዲዮ ላይክ አድርጉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ስራዎቻችን እንግዲህ ጅምር ልቅቅ የለም ይጀመራል፣ እንጨርሳል፣ አስረክበን ነው የምንንቀሳቀሰው ማለት ነው። ስለዚህ ስራዎቻችንን ወዳችሁት ፈቅዳችሁ ስለምትከታተሉን እንዲሁም ደግሞ በሀሳብ አስተያየትም እየሰጣችሁ ስላጠናከራችሁን ከልብ አመሰግናለሁ ማለት ነው። ኢንሻአላህ አሁንም በዚሁ የምንቀጥል ይሆናል። የትኛውንም ለእናንተ የሚጠቅሙ ስራዎችን መረጃዎችንም የማካፈላችሁ ነው የሚሆነው። በየዕለቱ የግንባታ እቃዎች ሲጨምሩ ጨምረዋል፣ ሲቀንሱ ቀንሰዋል፣ እያንዳንዱ ሙሉ መረጃዎችን የምሰጣችሁ ይሆናል። እንዲሁም ደግሞ ፕላስቲክ ኮርኒስ፣ ጅፕሰም ኮርኒስ፣ መለስተኛ ኮርኒሶች፣ የጨርቅ ኮርኒስ እንደዚህ አይነት ስራዎችን ማሰራት ስታስቡ ማናገር ትችላላችሁ። ሁላችሁንም በአቅማችሁ የምንሰራላችሁ ወይም የምናስተናግዳችሁ ይሆናል ማለት ነው ውድ ተመልካቾች። ስለዚህ ለዛሬ ያስኩላችሁ ይህንን ይመስላል። እንግዲህ በቀጣይም ሌሎችን ስራዎች እንግዲህ በቅርብ ደግሞ ስለ ጅፕሰም አዲስ ነገር አለ። ጅፕሰም በነገራችን ላይ የ100 ብር ቅናሽ አሳይቷል። ከ750 ወደ 650 ብር ናይል ጅፕሰም እየተሸጠ ይገኛል። ስለዚህ አሁን ማቴሪያል አንዳንዶች እየቀነሱ ነው። ጅፕሰም እንግዲህ በጣም ለብዙ ጊዜ 800 ብር ነበር። አሁን ላይ ወደ 650 ዝቅ ብሏል ማለት ነው። ያ ማለት 150 ብር ቀንሷል ማለት ነው። ስለዚህ አሁንም ከዚህ በታች ደግሞ የሚቀንስ ከሆነ መረጃ የማካፈላችሁ ነው የሚሆነው። እስከዛው በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ። ቤቱ እንግዲህ እንደምትመለከቱት ይህንን ይመስላል። ግርፍ እንግዲህ ከሁለት በአንድ ግርፍ የሚገረፍ ይሆናል። እንዲሁም የውስጥ ሊሾ አለው ማለት ነው። ይህ ቤት እንግዲህ የሚገኘው ጊራና ከተማ ወጣ ብለን ጎዴ የሚባል ሰፈር ላይ ነው ማለት ነው። ዛሬ እንግዲህ እነሆ ሽቦው እየተወጠረ ይገኛል።